ያረገዘችልኝ ልጅ እኔ ያረገዘችልኝ ልጅ የድሮ ፍቅረኛ ነች። ከዛ ደግሞ አልፎ አሁን ላይ ሁለት ሰው ማፍቀር አልችልም። አንድ ልብ ነው ያለኝ ሰው አንድ ልጅ ነው ላፈቀር የምችለው። ቲቲ ታይዘር ጊፍቴን የሞላሽልኝ ነው። ስሚ አንድ ልብ ነው ያለኝ ሰው በአንድ ልብ ሁለት ሴት ላፈቀር አልችልም። አንድ ሴት ነው ላፈቀር የምችለው። ጽጌን አፈቀርኳት። በመሀል ደግሞ የቀድሞ ፍቅረኛ ያረገዘች። ስለዚህ አሁን ላይ ሁለቱንም መተው አልችልም። ምን ትላላችሁ? መተው ይቻላል? እናንተ ብትሆኑ ትተዋላችሁ? ማንን ትተዋላችሁ? እናንተ ብትሆኑ ያረገዘችላችሁ ወይስ ደግሞ የምታፈቅሯት ልጅ ማንን ትተዋላችሁ? ንገሩኝ። እችን ብቻ መልሱልኝ። ያፈቀራችሁትን ልጅ ነው ወይስ ያረገዘችላችሁ ልጅ ነው የምታዩት? እንደዛ ሳይሆን ልብ ከሚለን እንደዛ ይሻላል። እንዴት እኔ እኮ ሀሳቤን ተናግሬያለሁ። መችለት አይደለ ጋይስ? አዲስ ነገር አልተፈጠረም ማለት ስገባ ሌላ ወሬ ጀመሩ። እኔ እንዳልኳቸው ነው። ጽጌንም በይሳል ላይ ጽጌንም የእሱንም ማጣት አልፈልግም። ይሄ የኔ ፍላጎት ነው። በውን ደስ የሚለኝ ከሁለቱም ጋር ነው። ከሁለቱም ጋር መሆን የፈለግኩበት ነገር ምንድን ነው? ልክ ብዙ ጊዜ ቪዲዮ ላይ ተናግሬዋለሁ። ኤፍሱኒ ልጅ እናት ነች። ጽጌ ደግሞ ማፈቅራት ልጅ ነች። ሰው ከሁለቱም መለየት አልችልም። ቆይ ጋይስ ግን እናንተ እንደዚህ አይነት አጣብቂኝ ውስጥ ገቡ እንደምትወስኑት እኔ እንደው ማወቅ እፈልጋለሁ። የእውነት እንደዚህ አይነት አጣብቂኝ ውስጥ በላይፋችሁ ብትገቡ የምታፈቅሩ ወንድም ሴትም ከሆናችሁ የምታፈቅሯት ልጅ ሌላ ፍቅር ማነው የምታፈቅሯት ልጅ እንዴት ነው ማስረዳው? አሁን የምታፈቅሯት ልጅ ያለች እንደ አጋጣሚ ደግሞ የሆነ ሰው በማልተዋወቃችሁ ያቺ ልጅ ያረገዘች የቀድሞ ፍቅረኛችሁ አረገዘች። ሰው የምታፈቅሯትን ልጅ ተው ብትባሉ ተዋታላችሁ፣ ወይም ደግሞ የምታፈቅሩትን ልጅ ተው ብትባሉ ተዋታላችሁ። ያን ያህል ቀላል ነው። አይሰማም ጋይስ? ያን ያህል ቀላል ነው እንድትነግሩ ስላልፈልግ ነው። በእውነት ነገሮች መተው በጣም ቀላል ነው። ስፔሻሊ ልጅ የያዘችን ልጅ መተው ለእኔ ያችላችሁ ልጅ ምንም ማለት አንዳንድ ሁላችሁም አንዳንድ ነው የጻፋችሁ ያላችሁት። ዛት ሚንስ ለምታፈቅሩት ሰው ነው አይደለ? ለምታፈቅሩት ሰው ነው አይደለ የደገፋችሁ ያላችሁት። ግን ደግሞ አዘሴም ታይም እርጉዝ ሴት አለች። አስቡት ምን ያህል ጫና ከባድ እንደሚሆንበት እሷ ላይ መተው ማለት እሷ ምን ያህል ጫና እንደሚሆን። ውሸቷን ነው እኔ እኮ ይላችሁ ውሸቷን ነው የሚለውን ነገር አምኜ ብቀበል እግዚአብሔርን ደስ ይለኛል። ግን እንዴት ውሸቷን ነው ብዬ አምኜ ልቀበል ማለት በዚህ ልክ ሊዋሽ ይችላል ብዬ አላስብም። ኮች ይላል መኩሪያ ወንድሜ፣ በዚህ ልክ ጋይስ ይዋሻል ብዬ እመን ብትሉኝ ማመን አልችልም። በእውነት በዚህ ልክ አይዋሽም። አቷሽም እኔ ፈለጋችሁት ነገር እስከፈለጋችሁት ጥግ ድረስ እንሂድ ማለት ምን መሰላችሁ? ምንም ነገር ባይፈጠር አሁን ያላችሁትን ነገር ለማመን ከብደኝ ነበረ። ግን በመሀል የተፈጠሩ ነገሮች ስላሉ ይሄ ነገር ከመሬት ተነስቶ የሆነ ነገር ነው ብዬ ለማመን ይከብደኛል። ምክንያቱም የሆነ ነገር እዚህ ጋ አንድን ሰው ሁለቱንም አይተሃል፣ ሁለታችሁንም መተው አልችልም ብለህ እኮ ለምንድን ነው እንደዚህ? ሁለቱንም ማፍቀር አትችልም። ምክንያቱም ልታፈቅር ትችላለህ፣ ግን ሁለቱንም በአንድ ማስኬድ ለአንተ ለሀሳብህ ይችኛዋ የሚወዳት ልጅ ናት፣ ይችኛዋ ደግሞ የማፈቅራት ልጅ ናት፣ መተው የለብኝም ብለህ ልታስብ ትችላለህ። ግን ደግሞ ሁለቱንም አንድ ላይ ማስኬድ አትችልም። ምክንያቱም ያረገዘችን ተመሽ አትልም። ኤፍሱን ጽጌም ጽጌ ናት። ስለዚህ ወደ ሳይሆን ያለ ውድ በግድ አንድ ሰው ብቻ መምረጥ ግድ ይልሃል። አንድ ሰው ማለት ነው።
አንድ ሰው መምረጥ ግድ ነው እንጂ ሁለቱንም ጋር እኖራለሁ ማለት በጣም ይከብዳል። ሁለቱም ጋር ደግሞ መኖርም አልችልም። አንተ በርግጥ ሁለቱም እንዳይጎዱ ማድረግህ ተሳስቻለሁ። ሁለቱንም መጉዳት አልፈልግም። ሁለቱም ይፈልጉኛል ማለት አስተሳሰብ ጥሩ ነው። ግን እኔ አላውቅም ብቻ እነሱም ፈቃደኛ አይሆኑም። አንተ ግን አስተሳሰብ እንደዛ ቢሆን ማለት ነው ለምሳሌ እና ብቻ ከባድ ነው። በእርግጥ አንድ ሰው አጣብቂኝ ውስጥ ሲገባ እንትን የሚለው ነው የሚያጣው። እሱ ደግሞ ሁለቱም እንዳይጎዱበት ነው እየፈለገ ያለው።